ከመሰከርኩ በኋላ ቁጭ ብዬ ከዛ ማታ አካባቢ በሚያልቅበት ሰዓት የሚገርም አዋጅ አለ አልክ። ከዛ በኋላ አዋጁ የሆነ ልጅ 100,000 ብር አካውንቱ ላይ ገባ ብለኝ ነው ስታውጅ ነውና በእምነት የሚገርም አዋጅ አለ ብቻ ጠብቁ መጨረሻ ላይ። ከዛ ስትል እኔም ጠበቅኩኝ እስከ መጨረሻ። ወልጄ ተነስቼ ስራ ቦታዬ ምንም አንድ ለስላሳ ሳጥን አልነበረም። ሳጥን ባዶ ነበር። ሁሉም ስራ ቦታዬ ዝግ ነበረ። ከዛ ስራ ቦታ መስክሬ ከገባሁ በኋላ እሁድ መስክሬ አመስግኜ ሰኞ ስራ ገባለሁ ብዬ ከዛ ሰኞ ስራ ገባለሁ ሰኞ ዕለት ስራ ቦታዬ ላይ አንድ ጠርሙስ ለስላሳ አልነበረም። አንድ እሽግ ውሃ አልነበረም። ምንም ነገር አልነበረም ቤቱ። ሰኞ ላይ እሁድ አመሰገንኩኝ። ከዛ ደግሞ የሚገርም አዋጅ አለ አልክ ታወጀ። አሜን ብዬ ተቀበልኩኝ። ከዛ እኔ ግን አንድ ብር አላወጣውም፣ አንድ ሳንቲም አላወጣውም። አንተ ያወጅከው አዋጅ አሜን ብዬ ተቀበልኩኝ። ብቻ አሜን ብዬ ተቀብዬ እሁድ ዋልኩኝ እዚህ ውዬ። ከዛ ሰኞ ዕለት ክትባት ነበር ህፃኗ አስከትቤ ሰኞ ስራ ሳልገባ ቀርቼ ማክሰኞ ስገባ ስራ ቦታዬ ውሃው ለስላሳው ምኑ ሞልቶ የለም ማለት ምን ማለት ነው? ተደርድሮ ጠብቀኝ። ክብር ስጡ ለኢየሱስ። ምንም ያልነበረው ነገር አንድ ነገር የለም ሙሉ ሆኖ አገኘው። ሙሉ ሆኖ አገኘው። እኔ አንድ ብር አላወጣውም፣ ከኪሴ አንድ ብርም አላወጣውም። አቅጣጫውን እግዚአብሔር ነው የሚያውቀው፣ ለኔም አልተነገረኝም። እውነት ነው። እስካሁን ሙሉ ነው። ሙሉ ሆኖ በቃ ተሞላልኝ። ተሞልቶ አሁን ገብቼ ማክሰኞ ገባለሁ አልኩኝ። ማክሰኞ ገባሁ እየሰራው ነኝ። ከየት አመጣህም አላልኩትም። ባለቤቴን ያስገን አልነገረኝም አቅጣጫውን። እኔ በቃ አብዙለት ለኢየሱስ ይሁንለት። እንደዚህ ተባባሉ። ለአንተ ሲሳካልኝ እኔ ደስ ይለኛል በሉ። ለአንተ ሲከፈትልኝ እኔ ደስ ይለኛል በሉ። ጌታን አመስግኑ ስለሷ። ይገርማል። ከዛ እኔ ደግሞ በእምነት የተቀበልኩት አንድ ወንድም እንደዚህ አሜን ብሎ ከየቱም ካራቱም አቅጣጫ ለእናንተ አሳልፌ ሰጠዋችሁ እያልክ እንደዚህ አወጅክ። መጨረሻ ላይ የሚያልቅ አትውጡ የሚገርም አዋጅ አለ ብለ አወጅክ። እዛን ጊዜ አሜን ብዬ እጄን ተቀብዬ እዚህ ጋር ደግሞ መጥቼ እጃችሁ ላይ ብር ያላችሁ የእግዚአብሔር ቤት ስሩ እያልክ ከዛም ነው ስትል መጥቼ ምንም አላስኩኝም። መጥቼ እጄ ላይ እንደዚህ በኢየሱስ ስም ተከፈተ አልከኝ። ማክሰኞ ገቦ ከፈትኩ፣ ስራ ጀመርኩ። ይሄንን የእግዚአብሔር ፍቅር ስጦታ እግዚአብሔር ለጌታ ስጦታ ነው። እሺ እግዚአብሔር ዘመንሽን ይባርክ። ዘርጉ እጆቻችን ወደዚህ። በረከትሽ በሏት ኃይል ይቀጥል። አሜን። አይዘጋብሽ። ጠላቶችሽን አሜን ደስ አይላቸውም። አሜን። እግዚአብሔር ባንቺ ቤት ይከብራል። አሜን። ከክብር ወደ ክብር ተሸጋገሪ በኢየሱስ ስም። አሜን አሜን። ባረክ አንተ ጋር እግዚአብሔር በጣም ካንተ ጋር አለ። እግዚአብሔር እዚህ ቤት በጣም ኃይል አለ። ካንተ ጋር እግዚአብሔር በጣም አለ። በቃ ይሰራል። ዘመን ይባረክ። ዋና ከኛ ማመን ብቻ ነው። ልባችን ከእግዚአብሔር ጋር ማሆን ብቻ ነው። ሌላ ምንም ነገር አይጠበቅብንም። ስናምነው ይሆናል። ሳንጠራጥር ስናምነው ይሆናል፣ ይሳካል። ዋና ከእግዚአብሔር ጋርና የእግዚአብሔር ሰው በልባችን ስንቀበል እሱ ጋር ያለው ነገር እኛ መቀበል እንችላለን ማለት ነው። ተባረክ ተባረክ።